የምታቆመው ሰው አይደለም በእንትኑ አሁን ነፍሱ ሊማን ስንታየ የሚባል ተከላካይ ነበር ጥጥ ማህበር እያለን ይሄን ሰውዬ እየተጠባበቀን መያዝ አለብን አለለዚያ ያው ድሬዳዋ ላይ ነው ጨዋታው ያጠፋናል በሚለው እንትን ላይ እንትን አደረገን አሁን በጣም የገፈጠኔ ከስንታየውን አልፎ ሲመጣ እኔ ነኝ የማገኘው ስንታየውን በጣም ያስቸገር ግን የጋ ሲመጣ ደክሞ ነው የማገኘው እና እንዲህ ያለ እንትን አደረግን አሁን መጨረሻ ላይ ስንታየውን አልቻልኩትም ይለኛል አስቻልኩት በቃ ኳሱን አንጥረውና አጠራ አድርገህ ስጠኝ አልኩት ኳሱን በቴሳ ነው አቀበለኝ አሁን ነጠረ ለጋ ሲደርስ ኳሱን አጠረ እሱ በሄዲንግ ይዞ ሊሄድ ነው ኳሱን ሲመጣ እኔ በፎርምች ተገለበጥኩና ሰውየውን ዶጋ ማዳረኩ ማለት ይችላል እሱን ነው የመጣሁት በኋላ ወዲያው ወደቀ ቃሬዛ ወጣ ይነሳ አልቻለም ሌላ ተጫዋች ገባ ፎይ ብለን ተቀመጠን ቡድኑ አሸንፈን ወጣ አሁን ያ ኳስ ምክንያቱም አንደኛ የኔ ኳስ ነው የሱ ኳስ አይደለም እኔ ጋር ያለው ሁለተኛ ኳሱ የነጠረ ከጭንቅላት በላይ ነው እኔ በጣም ተነስቼ ነው የመታሁት አሁን እሱ ኳሱ መምታት ሲገባው እኔ ኳሱንም ስመታ እግሬም አብሮ ስለነበረ ሙሉ ለሙሉ ኳሷን ትንሽ ነው የነካሁት ሙሉ ለሙሉ የመታሁት ፊቱን ነው እና በዛ በቀሬታው ሆስፒታል ይዘው ወጥቶ ያው 2-2 አሸንፈን ወጣን እዛ ውስጥ አንድ ሴትዮ ነበርች የጥጥ ማህበር አሁን በህይወት በቅርብ ቀን አለፈች ታደለች ትባላለች ጎራዴ ዋለች እሷ በቃ ያ ስም እንግዲህ ያ ጎራዴ እንደምታውቀው እዚህ አንገት ጎራዴው ብላንትራት በቃ ያ ስም ጸደቀ ከዛ በኋላ ቅዱስ ጊዮርጊስ መጣ ታፈሰች የምትባል ቅዱስ ጊዮርጊስ ደጋፊ ነበረች ወይዘሮ ታፈሰች እሷ ደግሞ የባሰ አራባቸውና ጎራዴ የሚለው ስም በቃ ስም የሆነው ቀረ የትም ቦታ ሲሄድ አስራት መባሉ ቀርቶ ጎራዴ ሆነ እዚህ ላይ ቅዱስ ጊዮርጊስ እንዴት ነው የገባው ቅዱስ ጊዮርጊስ ስገባ ሉቻኖ ባሳሎ ነበር አሰልጣኛችን የጥጥ ማህበር እሱ ነው እንግዲህ እሱ አሁን ከአለመስማማት ተፈጠረና በኮተንና በሉቻኖ በአስተዳደሩ በኩል ምንድነው ሉቻኖ በአንድ ወቅት ለ6 ወር ጣሊያን የመጀመሪያ ፕሮፌሽናል ኮች ማለት ይችላል ሉቻኖ ባሳሎ ጣሊያን 6 ወር የስልጠና ኮርስ ወስዶ መጣና ቲሙን ኮምፕሊትሊ ለወጠው የሚያሰራው ስራ በጣም ከፍተኛ ስራ ነው ተጫዋቾቹ በጣም ጥሩ ተጫዋቾች ሆኑ ውጤታቸው በጣም ከፍተኛ እንደውም አንድ ሚስተር ክሬመር የሚባል አንድ ጀርመናዊ አሰልጣኝ እዚህ ለሉቻኖ እና መንግስቱ በነበረበት ሰዓት ኮርስ ሊሰጥ መጥቶ ይሄ ጥጥ ማህበር ቡድን ከኢትዮጵያ ሻምፒዮና አሁን እንደ ፕሪሚየር ሊግ ለኢትዮጵያ ሻምፒዮና ከመብራት ኃይል ጋር እንጫወት ነበር ያ ጥጥ ማህበር ነጭ ነው ማሊያው እዚህ ላይ አረንጓዴ ያለው ሙሉ ነጭ ነው ትላልቅ ነጭ ልብስ እንግዲህ ጉዙፍ ያረጋል የበለጠ ደግሞ እና አሁን ስንጫወት በጣም ጥሩ ቲም ነው ፈጣን ናቸው ጉልበት አለን ኃይለኛ አሁን ዮርዳኖስ አባይ ነው የሚባል ፍራንቼስኮ የሚባል ነበር ጌታቸው ወልድ ያለ ሙቅቢል የሚባል በጣም ኃይለኛ ቡድን ነው ዮርዳኖስ አባይ ነው በጣም ኃይለኛ አጥቂ ነበር የሚገርም አጥቂ ፍጥነቱ ኳሱ 16 ከ50 ውጭ ካገኘ ጎል ነው ምንም ጥርጥር የለውም ረዘም ኳስ ያልከሰጠው አትደርስበትም እዛ መኪና ካልተከራየ ውስጥ በጣም ፈጣን ነው ሹቱም በጣም ኃይለኛ ነው እንደዚህ አይነት የነበረው ጨዋታችን በጣም ፈጣን ስለነበር ማታ ነበር በኋላ ያሰው ሚስተር ክሬመር የምትኮቹ አየና ይሄ ቡድን የዌስት አፍሪካ ቡድን ነው የት ነው ናይጄሪያዎች ናቸው ወይስ የት ነው ብሎ ስተግ አይ የጋና ናቸው ናይጄሪያ ያለ ጋናም ነጭ ነበር የሚለብስ የነበረው አይ ኢትዮጵያኖች ናቸው እንዴ ይሄ ቡድን እኮ እዚህ አልነበረም ዌስት አፍሪካ ነው መጫወት ያለበት ብሎ በጣም ከፍተኛ አድናቆት ነው የሰጠው እና ማን ነው የቡድኑ አሰልጣኝ ብሎ ሲሆን ሉቻኖ ሉቻኖ በጣም ጥሩ ቲም ሰርታል ብሎ በጋዜጣ ሁሉ አፕሪሺየት አድርጎ ነው እንትን ያለው ስለዚህ ሉቻኖን ከጥጥ ማህበረሰቦች ጋር ተጣላ እንግዲህ የወሰደንም እሱ ነው አሰልጣኝም እሱ ነው የመጀመሪያ ማቆም አሰልጣኝ እሱ ነው
ሉቻኖ ሲወጣ በቃ እኔም ተስፋ ቆረጥኩ። በቃ አሁን ያሉት አሰልጣኞች ደግሞ እንደሱ አይነት ሰዎች አይደሉም። አሁን ለመውጣት ብጠይቃቸው እምቢ አሉኝ። በዚህ በአጋጣሚ ወደ ሲመጣ ቅዱስ ጊዮርጊሶች ደግሞ ይፈልጉኝ ነበር በጊዜው። አሁን ሉቻኖ ይመጣና ቅዱስ ጊዮርጊስ ነው የሚገባው። እነሱ ደግሞ እንዳሰለጥናቸው ጊዮርጊሶች ይጠይቁታል። አሁን ሉቻኖ አስራትና ካሳሁንን አምጧቸው ብሎ እንትን ያደርጋቸዋል፣ ኢንስት ያደርጋል። አሁን ሉቻኖ እዚህ መጣ። ልቀቁኝ ብላቸው ሁለታቸውን አንለቀም፣ ካሳሁን ይሄድ እሱን እንለቀዋለን፣ አስራትን ግን አንለቀም አሉ ብላቸው ብሰራ በጣም የሚገርም እንዲለቁኝ ብዬ የድርጅቱ የአስተዳደር መምሪያ ኃላፊ ናቸው። በእኔ ሰፈር ነው የሚያልፉት። መኪናቸውን ይዤ በድንጋይ እንዲለቁኝ ገና ብዙ ነገር እንዳረሳለን ብዬ መኪናውን በድንጋይ የፈለገውን አትወጣም መቆየት አለብህ አሉ። እዛ ካሳሁን ለቀቁት። እኔን እንደገና 1 ዓመት አቆዩኝ። ያው ቅዱስ ጊዮርጊስን በማዕከል አሁን ነፍሱን ይመራ እናቶ ጋሽ ኃይሉ ንጉሴ ሮባ አትሌቲክስ አሰልጣኛ፣ በሱም ጊዮርጊስ ደጋፊ ደግሞ እነሱን እንድመጣ እንትን ያደርጉ ነበር። በዛ መካከል የሉል መኮንን ልጅ መኮንን የጥጥ ማህበር የቦርድ ሰብሳቢ ነው የኮተኑ እና የጥጥ ማህበርም ደጋፊ ነው፣ ጊዮርጊስንም ይደግፋል። በኋላ እነዛ አቶ ንጉሴ ሮባና ጋሽ ኃይሉ ይሄን ነገር ይነገራቸውና ሄደው ሲያነጋግሩት የጥጥ ማህበር የአስተዳደር መምሪያ ኃላፊ ኮሎኔል ጋርዞ ይባላሉ። እሳቸውም ከንጉሳን ቤተሰቦች ጋር ግንኙነት ያላቸው ሰው ነበሩ እና አስጠርቶ ለምን አትለቁትም ካልፈለገ እና የፈለገበት ሄዶ ይጫው ሲል አይ እሱ ወጣ ማለት ቡድናችን ባዶ፣ ስለዚህ እሱን መተኪያ ሰው እስካላገኝ ካሳሁን ወጥቷል፣ መተኪያዎች አሉ፣ እሱ እንግዲህ የሚተካ ሰው ስለሌለን አንለቀውም አሉ። በቃ በስምምነት ይሄን ዓመት አስጠራኝና ቤተ መንግስት ይሄን ዓመት በስምምነት ከነሱ ጋር ተጫወት፣ የሚቀጥለው ዓመት ይለቁሃል አለ። እሺ የበትዕዛዝ መኮንን ተስማማለኝ። ተስማማው። እዛ 1 ዓመት ተጫወትኩኝ እዛ። ከዛ በኋላ ያው ጊዮርጊሶችም ሌላ ክለብ እንዳለን ኦልሬዲ እነሱ ጨርሰዋል፣ ገብቷል። አሁን መልቀቂያ ወረቀትን በእጅ አላገኘሁም። በቀጥታ የጊዮርጊስ ንጉሴ ሮባና አቶ ኃይሉ ወረቀቱን መተው ወሰዱ። እኔ ቅዱስ ጊዮርጊስ ገባሁ። ከዛ ዓመት ካሳሁን ከኔ በፊት ከ1 ዓመት በፊት ቀድሞ መጥቷል። ከዛ በኋላ እኔ ወደ ደርግ ስልጣን ሊይዝ አካባቢ መጣሁኝ። ከዛ ቅዱስ ጊዮርጊስ እንግዲህ በእንዲህ አይነት መልኩ ነው የገባሁት ማለት ትችላለህ። እስቲ ወደ ብሔራዊ ቡድን እንምጣና ትዝ የሚል በኢትዮጵያ ብሔራዊ ቡድን ውስጥ ስትጫወቱ የነበረው ፍቅር፣ አንድነትና የኳስ ክህሎት ምን ይመስል ነበር ከአሁኑ ጋር ስናነጻጽር? በጣም ደግሜ እንደነገርኩ የኢትዮጵያ ብሔራዊ ቡድን ያው ሉቻኖ አሰልጣኝ ነበር፣ መንግስቱም አሰልጣኝ ነበር። ከዛ በፊት አንድ ሚስተር ፒተር ሽሚትገር የሚባል አሰልጣኝ ነበር። አቶ አዳሙ አለሙ የሚባል ነበር። እነዚህ ሁሉ ናሽናል ቲም ኮች ነበሩ እና በጣም የሚገርመው ድሮ እዛ በእኛ ዘመን ናሽናል ቲም ሲመረጥ የኢትዮጵያ እግር ኳስ ፌዴሬሽን፣ የሐረርጌ ፌዴሬሽን አለ፣ የኤርትራ ፌዴሬሽን አለ፣ የኢትዮጵያ እግር ኳስ ፌዴሬሽን ደግሞ የሸዋ እግር ኳስ ፌዴሬሽን አለ። የበላይ ሆኖ የኢትዮጵያ እግር ኳስ ፌዴሬሽን የሚመራቸው እነዚህን 3 ፌዴሬሽኖች። እነዚህ 3 ፌዴሬሽኖች የኢትዮጵያ እግር ኳስ ፌዴሬሽን ተወካይ አላቸው በየክልሉ ማለት ነው። ሐረርጌ ላይ አለ። በእኛ ጊዜ ያው ጠቅላይ ግዛት ነው የሚባለው። አሁን እንደ ክልል አይባልም። ጠቅላይ ግዛት ወይም ክፍለ ሀገር ነው የሚባለው። አሁን ነው ክልል የሚባለው የመጣው እና በዛ ጊዜ የሐረርጌ ጠቅላይ ግዛት ወይም የሐረርጌ ክፍለ ሀገር የኢትዮጵያ እግር ኳስ ፌዴሬሽን የቴክኒካል ዲፓርትመንት ኃላፊው አቶ አዳሙ አለሙ ነው። ክፍያ የሚያደርግለት የኢትዮጵያ እግር ኳስ ፌዴሬሽን ነው። የኤርትራ እግር ኳስ ጠቅላይ ግዛት ወይም የኤርትራ እግር ኳስ ፌዴሬሽን አቶ ፀሐዬ ባህሬ የሚባል ምናልባት ማሞሌ ነው አበበ ቢቂላ ሜልቦርን ላይ ሲያሸንፉ ሮጦቶ የሚስመውን አይታል። አንድ ሰው አቶ ፀሐዬ ባህሬ ማለት እሱ ነው። እሱ የኤርትራ እግር ኳስ ፌዴሬሽን ተወካይ ነው። ተጫዋቾች ሲመረጡ
እነዚህ ሰዎች ናቸው የሚመርጡት። እዚህ ደግሞ አዲስ አበባ እናቶ ይነቃቸዋሉ፣ ሌሎችም ሰዎች አሉ ስትጫወት እና ሐረርጌ ላይ የምትጫወተው ጨዋታ ላይ፣ ኤርትራ ላይ የምትጫወተው ጨዋታ ላይ፣ እዚህ ሸዋ ላይ የምትጫወተው ጨዋታ አንድ አይነት ፐርፎርማንስ ላይ ካሌለህ አንዱ ጋር ታች አንዱ ጋር ካለ አትመረጥም። ስለዚህ እነዚህ ሰዎች በሚያደርጉት ሪኮሜንዴሽን ለኢትዮጵያ ብሔራዊ ቡድን ስትመረጥ፣ ስለዚህ ያ በጣም አስቸጋሪ ነው። አንተም ራስን ጠብቀህ ለኢትዮጵያ ብሔራዊ ቡድን ትልቅ ክብር ነው። በእኛ ዘመን ቀልድ አይደለም። የኢትዮጵያ ብሔራዊ ቡድን ቱታን እኮ መልበስ ማለት ልዩ ነገር መሆን ማለት ነው። ስለዚህ በነዛ ሰዎች ሪኮሜንዴሽን የኢትዮጵያ ብሔራዊ ቡድን የምትመረጠው። ከዛ በኋላ ተመርጠህ ውጤታማ ተጫዋች ነው የምትሄደው። ናሽናል ቲም ትመረጣለህ። ስትመረጥ ያው ከተለያየ ቦታ ስለምነጥ ኤርትራ፣ እኔ አሁን አብዛኛው ክፍል የማይዘው ከኤርትራ ልጆች ጋር ናቸው። አሁን የማነ የሚባሉ ነበረ፣ እነ እስማኤል ነበሩ። ከኔ ጋር ነው ክፍል ተኙት። ተሰበጣጥረን ነው። የአዲስ አበባ ልጆች ለብቻ አይቀመጡ፣ የሐረርጌ ልጆች ለብቻ አይቀመጡ። ሁሉም እኔ ከገሌ ጋር እኔ ከገሌ ጋር ተባብለን ተመራርጠን ነው እንትን የምንለው። እንግዲህ በመካከል ምን አይነት ፍቅር እንደነበረ ነው የምታየው። ከዛ በኋላ ስንሄድም እንደዚሁ ነው እንትን የምናደርገው እና የተለያዩ ገጠሞች ያጋጥሙሃል። በዛ ገጠመኞች ስትሄድ ትዝ የሚለኝ በኃይለ ሥላሴ ጊዜ የመጀመሪያ ሀገር ሄድኳት ማዳጋስካር ነች። ማዳጋስካር ስንሄድ በጣም ኃይለኛ ዝናብ ይዘንባል። ስንሄድ አዲስ አበባም ዝናብ አለ። አሁን በጣም ቆንጆ ቆንጆ ዣንጥላ ይሸጣል። ዣንጥላ ትሸጥ። አንዱ ከመካከላችን እንግሊዝኛ ብዙም ቋንቋ ብዙም ስላልነበረ ይከራከራል። ሱቅ ውስጥ ገብቶ አንዱ የኢትዮጵያ ተጫዋች ብሔራዊ ቡድን ነው። በኋላ ምንድነው የምትከራከረው? ምንድነው እንትን ብለህ ከአንድ ገርል ፍሬንድ ነበረችን ሻንጥላ ልገዛላት ፈልጌ አለ። ታዲያ ምን አልክ? ጌታቸው ዱላ ነበር አጠገቤ። ምን አልክ ጌታቸው? በኋላ ምን ብዬ ልጠይቀዋለሁ? በቃ ጊቭ ሚ ዋን ሻዶ በልና ጠይቀዋለሁ። ሻንጥላ ነው እንግዲህ ሚስተር አለ። ጊቭ ሚ ዋን ሻዶ ለሽቱ ነው ልጅቷ ሰው ለሽቱ ብሎ እንትን ያለው አይረሳም። ምልህ ያው ሻዶ ጥላ ነው። Yeah, I'm